ማክሰኞ ግን ቅዳሜ አክብሪ። ማክሰኞ በ30 ማክሰኞ ነው እንዴ? ቅዳሜ አክብሪ። እስማሙ ለምፈስ ቅዱስ ሻጣይ ቅዳሜ አክብሪው ቤታ ኖ እኮ 30 ኖ ሰላም ማስከኞ ከሆነ በ30 እንደውም ሮብ ነው የሆነው እኮ ኖ ሮብ ከሆነ ማለት ነው ቅዳሜ ነው ማከብረው እንዴ እንዴት ሆኖ በሮብ ምድር እንደነንትና ጌም እንደ ኩዊን አይታለች እንደ ኩዊን ጌም በሮብ ምድር ልደቴ ነው ሰሚ ሮብን ስጠላው አልወደውም ኧረ በፍጹም ቅዳሜ ይሁን ቤታዬ ሁሉም አው ቅዳሜ ነው ሁሉ ሰው የሚያርፍበት ቀን ነው ቅዳሜ ነው 30 እንዴ ማክሰኞ ነው 30 ሮብ አይደለም እኮ ማክሰኞ ስንፈታች ሮብ ይላሉ ነው ማክሰኞ ነው አስቢስ እግዚአብሔር ይታይሽ እንግዲህ ኢቨንትም ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ታዲያ ወደዚህ ለምን አታቀቢ ወደዚህ 3 ቀን ለምን አታመጩ ምን ችግር አለ ለምን ተወለድኩ ይዛን ቀን ሰሊም ደግሞ እሺ በ28 ማቆለ ተወለድኩ ያን ቀን አልተ እግዚአብሔር በዛን ቀን ሳይወልደኝ ለቅዳሜ እንዴ እስከ ቅዳሜማ ደርሳለሁ ግን ያው ቶሎ እኮ ቀኑ እኮ ይደርሳል ግን እኔ የመሰለኝ 30 ቅዳሜ ዕለት የሚውል የመሰለኝ ገባሽ አይደለም በስማ ማክሰኞ ዝም ብለሽ ልደትሽ እንደሆነ አሳውቂ ከዛ ግን ቅዳሜ ኧረ ማሪ እንደዛማ ከሆነ ማለት ነው በቀን ሁለቴ ነው ወይ ልደቷ የምታዝ ድምጼና አሁን እንዳታወሩ ማንም ስንት ሰው አለ ዝም በይሺ አሁን እናንተ አላወቃችሁም ልጆች ልደት ማክሰኞ እንደሆነ እንዳትፖስቱኝ ማክሰኞ ዕለት ሃፒ በርዝዴይ እንዳትሉኝ ማክሰኞ ቅዳሜ ነው ልደቴ ውዴ ቅዳሜ ነው ልደቴ እንዴ ስለሚበዛ ቅዳሜ ይሻላል ልደቴ ሰው ሁሉ ጀርባው የሚያሳርፈው እኮ ቅዳሜ ነው አንቺ ግን ሲያስጠላ ቅዳሜ እንዴት የሰው ልጅ ማክሰኞ ይሆንበታል ለሱ እኮ ነው ቅዳሜ አክብሪም ልሽ ማከብሮማ ቅዳሜ ነው እኮ ግን ማለት ነው እሁድም ልደቴ ነው ብዬ ቅዳሜም ላከብር ብዬ እንዴት ነው የሚሆነው እኮ አንተ ልደቴ ማክሰኞ ነው ግን ማከብረው ቅዳሜ ነው እንድትገኙ ብለሽ ተናገሪ እሺ እንግዲህ የዛ ቀን እኮ ታውቃላችሁ አይደለ ከሃሮን ጋር አንድ ጨዋታ አለኝ መቼ ማክሰኞ ቅዳሜ ዕለት ከሱ ጋር ገባ ብዬ የሆነ ፕሮግራም አለኝ እሱም ፕሮግራም ካካሄድኩ በኋላ ከዛ ገባ ብዬ ምንድነው ከሱ ጋር አንድ ጨዋታ ብቻ ተጫውተን እንለያያለን እና ልደቱ የሚከበረው መቼ ነው ይኸውልሽ በጠዋት እነሳለሁ የሆነ አንድ ፕሮግራም አለኝ ያን ፕሮግራም አያለውኝ ገባሽ ያን ፕሮግራም አያለው ከዛ ያን ፕሮግራም ካየው በኋላ ካየው አላልኩም ካደረግን በኋላ ጠዋት ላይ ከዛ ከሱ ጋር እንጫወታለን ከሱ ጋር ከተጫወትን በኋላ ወይም ቀድመን እንጫወት እንዴ አንቺ እንዴት ይሁን ዝግጅት ምናምን የለም እንዴ ይኖራል አለኝ ነው ስለዚህ ዝግጅቱ ደግሞ ኢትዮጵያ ላይ ቀን ላይ ነው አይ ሶኪ እንደምንም ቢያብቃቃውና ማለት ነው ደግሞ ለአንድ ጌም 30 ደቂቃ ማይፈጅም እኮ ከዛ ካረግን በኋላ እኔና እሱ ከዛ ሰዎችን አስገባለሁ ምናምን ማረጋውን አረጋለሁ ከዛ ከእናንተ እንግስት አስገባለሁ ምናምን ነገር በቃ ሁላችሁንም ዝም ብለን ፈታ እንላለን አሪፍ ነው ኤኒዌይስ ነገ ዛሬ ላልገባ እችላለሁ አሁን ካመሻው ሰሊም ያዋራሽ ነው ቤታዬ ማ ካሌብ ይታል እያየሁ አይደለም እኮ ይኸውልሽ ይሄን ስልኬን ይዤ አማዞን ላይ ጉርጉራ ላይ ነኝ ያለው ካሌብ ገጣሚው ነው ቅድሜ የገጠመልን ማሪ ስታር ገጣሚውን አዎ ገጣሚው ተሽኮረመምሽ ምን ነው እሱ ሲመጣ የሆነ ሰው ፕሮግራሙ የሚሆነው በዚህ ሰዓት ነው ማታ አይደለም ይልሻል እንዴት ሆነ ወዶቼ እንዴ ማታ አይደለም በኢትዮጵያ ቀን በዚህ ሰዓት የምጽፈው ነው ኖ አዳምጡኝ አይደል በኢትዮጵያ ቤት እስኪ ቴሌግራም እንዴ በኢትዮጵያ ማታ ነው መሆን ያለበት ቤታ
ስንት ሰዓት ማለት ያኛውንም ንገረት ነው እኔ በዚህ ሰዓት ማን ይኖራል ታዲያ? ሰው አይኖርማ በዚህ ሰዓት። ልክ ቅድም አሁን እርዳታ ይሰበሰባል በተባለው ሰዓት ትናንት በገባሽበት 2 ሰዓት ወይ ምናምን 3 ሰዓት ቀደም ብለሽ ገብተሽ ጠዋት ባንቺ ጠዋት ነው የሚሆነው የምትነሺበት ሰዓት ቤታ። አዎ ቆይ እንጂ ቆይ፣ ኧረ ቆይ ጭንቅላቴን አወዛገባችሁትኝ። ቆይ ጭንቅላቴን አወዛገባችሁት። አሁን ይሄ ሰዓት አለ 1 ሰዓት ነው 2 3 4 5 በምን ያንተ 7 8 9 ከ9 ሰዓት በኋላ እኮ በጣም አሪፍ ሰዓት ታዲያ እኮ በእኛ እንደዛማ አይሆንም። መሲ አይሆንም። ቀለኝ በኢትዮጵያ ማታ ነው። ቤታ በአንቺ ጠዋት በእኛ ማታ ነው መሆን ያለበት። በእኛ ቢያንስ በኢትዮጵያ 2 ሰዓት ምናምን ነው ማክበር ያለብሽ። እናንተ ጋር ደግሞ ሰዓት ነው የሚሆነው። ነው እናንተ ጠዋት የምትገቡበት ጌም የምትጫወቱበት ሰዓት ነው። ገባሽ? እኔ ከእንቅልፌ የምነሳ ከዛ በፊት። አዎ በአንቺ ጠዋት በእኛ ደግሞ ማታ። ጌም ከተጫወትሽበት ቤታ 3 ሰዓት ቀደም ብለሽ ማለት ነው። በቃ አይደለም ስሚ ሰሊም፣ የሆነ ፕሮግራም አለኝና የሆነ ፕሮግራም አዘጋጃለሁና በቃ በዚህ ሰዓት ነው ማድረግ ያለብኝ። ከዛ ልደት በዚህ ሰዓት ነው ቤታ። አሁን የጻፍኩልሽንም እዩ። በስመ አብ ወወልድ ወመንፈስ ቅዱስ በይው። ማርያምን የምሪንኩኝ ኦኬ በቃ ችግር የለውም። ለመልካም ነገር ስለሆነ ችግር የለውም። ግን እሺ በዚህ ሰዓት ከሚሆን ደግሞ ቤታ ትንሽ እንትን ብትይው። ይሄ እኮ አሁን እኮ እኛ ጋር እኮ ጠዋት እኮ ነው አይደለም ውዴ? አብዛኛው እኮ ልጆች ስራ ላይ ናቸው የሚሆኑት በዚህ ሰዓት እኮ አይደለም። ያ ሌላ ነው እኮ ሰሊም፣ አልገባሽም ውዴ? እኔ ገብቶኛል፣ ምን እንደሆነ ገብቶኛል ስለማውቅ። እሺ በዛ ሰዓት ታዲያ ህዝቡ ተኝቷል እኮ። ኖ በእኛ ጋር እኮ አይተኛም። እኛ ጋር እኮ ገና እኮ ኢቭኒንግ አመሻሽ እኮ ነው ኢትዮጵያ ላይ እኮ። የዛኔ እኮ የኢትዮጵያ 11 ሰዓት አካባቢ እኮ ነው። በዚህ ሰዓት እኮ ገና ጠዋት እኮ ነው ቤታ። ኢትዮጵያ እኮ ገና አሁን እኮ 4 ሰዓት ጠዋት እኮ ነው እኮ። ቁርስ ሰዓት እኮ ነው ይሄ። ጠዋት ነው። ገባሽ አባባል እኮ ከዚህ ሰዓት አሁን መሲ የምትልሽ እኮ አሁን ጠዋት ነው። እኛ አሁን ኢትዮጵያ እኮ ይሄ ጠዋት ነው። በኢትዮጵያ 9 ሰዓት ያስ በቃ የእነሱ ሰዓት አውቀዋለች። እኔ ማውራት ደግሞ ሌላ ነው። ያ ማለት ደግሞ የዚህ ሰዓት ነው እኛ የምንፈልጋት። ለምሳሌ ከዚህ ከ20 ደቂቃ በኋላ ቤታን እንፈልጋታለን። ቅዳሜ ቤታ የምታወራው ደግሞ ሌላ ነው። አንቺ የምታወራው ሌላ ነው። 3 አይነት ቆይ ሳይ ቦስ አሸዳሻለሁ። አልገባም ወይ መከራ። አይሁን ለነገሩ እውነትሽን ነው። ቂጤን ጥዬ ጠዋት ተኝቼ ደግሞ ቢያመልጠኝስ ይሻላል። በዚህ ሰዓት እንደሆነ እኔ አልተኛ። አዎ ግን ይሄ ደግሞ ሌላ ነው ሰሊም። ቤታ አሁን የጻፍኩልሽን እግዚአብሔርን ነው የምልሽ። በጣም ነው የምቀየምሽ ራሱ። ያማታ ፕሮግራም ካለ ኦኬ። ሁለት ነው ሰሊምዬ፣ 2 ነው ያለው። ለዛ ኦኬ እኔ ያልኩሽ ግን እኔ ባልኩሽ ሰዓት ነው አሪፍ አይደል መሲ? የጻፍኩልሽ ያ ሰዓትማ አሪፍ ነው እንዴ? ደግሞ እዛ የሚያዘጋጃጁትስ የተባለው ሰዓት እኮ የተባለበትን መቀየር አትችይም ሰሊም። የሚያዘጋጁት ራሱ ከተባባሉት ሰዓት ማለፍ አይችልም። ምክንያቱም ሌላ ፕሮግራም አላቸው። እናንተ ናቸው። ኦኬ እሺ እኮ መጀመሪያ ስለተባባሉ አሁን ቀይር አትቀይር አይደል? ኦኬ እሺ እንዴ ጸጥ አሉ። አንቺ ሲያስፈሩ። ቤት ሄዳለች። ቆይ እነግራታለሁ እንጂ ምን ነው ዝሬ እንኳን ተወለደ። ስልክ ገብቶብኝ ነበር። እሺ የሆነ ሰው ኮሚቴ ምን ቢጥሩ ነው ቀርታ ጉድ እንዳንሰራንና በለፍቶ እንደማንኛውም አመሰግናለሁ። ኧረ እኔ አልተናገር። በዚህ ሰዓት አለው በቃ እኔ በዚህ ሰዓት በቃ አለኝ። ቀጥ ብዬ ነው የምነሳው። በዚህ ሰዓት አለ። አትከኛትም እንጂ እንዴ ሙተና እንዴ እኔ በዚህ ሰዓት አለው እንዴ። ምን ሆናችሁ ነው? እንደውም ጠዋቱኑ ማለት ነው እተኛለሁ ያ ሰዓት
የሁለት ወር ልፋታቸው ምን ሆነሽ ነው? ቆይ ደግሞ አዳምጪኝ ነው አዳምጪኝ ይልሽ የጠዋቱን ከሆነ እንደውም የሚያመልጠኝ ይመስለኛል። ለምን መሰልሻ ቀን ሙሉ እንደዚህ ሌሊቱ ሙሉ ቁጭ ብዬ ጠዋት ላይ ነው የምነሳው። ከዛ ያ ሰዓት ላይ እንትን እላለሁኝ እና አይመቸኝም። እንደውም ይሄ ሰዓት ይሻለኛል። ይሄ ሰዓት ጥሩ ሰዓት ነው። ይሁን አይ ግን ልደቴን ይሄ ሰዓት አላከብርም። ሰሊም ያለችበት ሰዓት ነው የማከብረው። ቆይ ቤት አሁን ያሉትን አርጊና ጨርሰሽ ከዛ በኋላ ባብለሽ ደግሞ እኔ ባልኩት ሰዓት አንቺ ያልሽው ሰዓት በስመ አብ ምርጥ ሰዓት ነው። ይሄ ለወርቅ እየተደረገበት ማለት ነው። በቃ በሱ ሰዓት ልክ ነሽ። በሱ ሰዓት አሪፍ። እኔ እሱ ሰዓት ወደዋለሁ። በፊት አልወደውም ነበረ ግን እሱ ሰዓት አሪፍ። ብዙ ላይክ ሰዎች አሉ ምናምን ነገር ደግሞ ተከታዮችን ኢትዮጵያ ይበዛሉ። ለዛ ይኖራሉ በዛ ሰዓት። አይ በቃ እንደዛ ከሆነ እንትን እንላለን። በእምኒ አታውሩም እንዴ ገብታችሁ? ወይዬ ቤታዬ ምን ነው ዱጭ ጸጣላችሁ? እንደተገረፈ ጻልጅ ሰሊም አንቺ ዝፈኝላችኋ። ዝፈኝ ብለው የዚህን ሁላ ድምፅ ንቀሽ ነው ይሁላ ህዝብ ዝፈኝልን እያለሽ። አረ እኔ ያልተዘጋጀውም ለቤታ ልደት ቀን ባይሆን ዘፍንላታለሁ። ያው የዛን ቀን ሰሊም ተዘጋጅ ግጥሙን አለቀ እንዳትኝ አልልም። አይ ተዘጋጅቼ ዘፍንላታለሁ። ድምጿ በጣም ነው የሚያምረው። አንጎራጉሮ የዛን ቀን እሺ ዘፍንልሻለሁ ቁም ነገር። አይ አንቺ እባክሽ ሀሳብሽን ትእዛዝ ሪከርድ ስታረጊ ትዝም አይደለሽ። አይ ለነገሩ እውነቷን እኮ ነው ዲቦራ ያለችው። ሪከርዱን እኮ ተሰብስባችሁ ትታችሁታል እኮ። እኔ እኮ ግራ ገባኝ። ትውት አርጋችሁታል እኮ እርግፍ አርጋችሁ። እኔ ግን ጧት እኮ በብዛት አታጋጥሙኝም። ስሚ ቤታን ቁርጥ ያላይሻትም። እኔ ቤት ገብታ ስትምንልኝ አላየሁም። እኔ ጋር ገስት ገብታ ማለት ነው ጋሪ ሙሉ እያልሽ ነበር። ዋው መንፈስ ቅዱስ በጠዋት እኔ በዛ ሰዓት እንትን እላለሁ አተኛለሁ። ገባሽ? አላያችሁም በብዛት። ቆይ አሁን ምን አስባለሁ መሰልሽ? በዛ ይሄ በጠዋቱ አለ አይደለ በኢትዮጵያ ከምሽቱ 11 ሰዓት ምናምን ያ ሰዓት ላይ መነሳት መልመድ አለብኝ። በዚህ ሰዓት አሁን እናንተ እሺ ተነሳችሁ ማለት ነው አትተኙም ከዚህ በኋላ? እኛ ጋር እኮ አሁን ጠዋት 4 ሰዓት ነው እኮ በኢትዮጵያ። ጠዋት እኮ አሁን ጠዋት 5 ሰዓት ነው በኢትዮጵያ። አንተኛም እንዴ? እስከ ማታ እኛ እነ ፍራይዴዎች እና የሚገቡበት ሰዓት ድረስ አላችሁ። ነው አንቺ እስክትመጪ ድረስ ማታ ማምሽተሽ እስክትመጪ ድረስ አለን እኛ። ከዛ በኋላ ነው የምንተኛው። ኦኬ አሁን ገባን ሰዓቱ በደንብ። አይ እንደዛ ከሆነ እንትን እንላለን እንገናኛለን። ከሰዓት እኔ አሁን ግቢ የምልሽ ሰዓት አብዛኛው አረብ ሀገር የሚኖሩ ልጆች አብዛኛውን ስራ ጨርሰው የሚያርፉበት ሰዓት ነው። ገባሽ? ቀን አሁን በዚህ ሰዓት ስራ ላይ ናቸው ሁሉም ሰዎች። እውነትሽን ነው። ቀን አሉ ቀን ቁጭ አንቺም ደክሞሻል፣ እረፍት አድርጊ። አሁን ማለተኛ ነው። ነገ ጠዋት እንድመጣ አትፈልጉም? ለዚህ እኮ ነው ስለማመሽ ይልሽ ይደክመኝና እቀራለሁኝ። እኔም በጣም ነው ማመሰግነው። 100 ሰዎች አላችሁ። ዛሬ ሳሪ ቤት ነው። በማ ቤት ነው ዛሬ? ደብረ ብርሃን እርዳታ ያለው እና እንዳትቀሩ ሁላችሁ መታችሁ ተሳተፉ። ደብረ ብርሃን እርዳታ ስብሰባ ይደረጋልና ሁላችሁም ተሳተፉ። ሳሪ ቤት ነው ቤታ? ሳሪ ቤት የታኩረም ሳሪ ቤት ተንሻፈፈ ግራ አንስተሽ ነው ይመስለኛል። በሰመመን ነው መሰለኝ የገባችው። ግን ይዘጋል እንዴ? ሊሎ ግራ ገባኝ። ጭራሽ እግርም ማለት ነው
ለግራው ምን ሊሆን የሚዘጋው? እንዴት አደራችሁ? ሰላም አደራችሁ ወይ? እንዳደነግጡ በስማማች ዛሬ እንደዚህ ተትራፊ ቀናብዬ እንዳየውሽ ማለት ነው። ማለት ነው እኮ ጣጣት አታወራም ታውቂያለሽ? አንቺ እንደዚህ ከጭንቅላቴ ቀናብዬ ክርስቶስ እንዳየዋት አንቺ ድምፅሽ እንደዚህ ነው እንዴ? ጣጣት ድምፅ አታወራም ትሰራሱ ማን ገና እየተነሳ ስለሆነ ነው እንደዚህ ሆኖ ድምጼ። ወይ ግን እንደዚህ ያምራል ማለት አደንግጡ ቅጭ ያለችው ድምጽ አለች። ውይ 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 በስመ አብ ወልድ መንፈስ ቅዱስ ቅጭ ያለችው እግዚኦ። እኔ ኪዩን ሸካከዋ ነኝ። አትፍሩኝ አትፍሩኝ አትፍሩኝ። አንቻው ድምጿ ቀጭኑ በኢየሱስ ስም ምናምን ነው የሚበጥሰው እኮ ቅጥን ያለች። አንቺ ወፍራም ነው ግን ድምጿ በጠዋት ዋው ይገርማል። ያንቺ ነው አይደለ? ፈራንቺ ቦፍራ ስስቅ ራስ ታቅሽም ተለምጧል። ታቋራዙ ማለት ነው። ያቺ ቤታዬ ብለሽ ወዳት ለሰዎች ብዬማ እንዳሻንጉሊት አግኝተሻል። አንቺ እኔ በጠዋት ስነሳ እኮ በስመ አብ ወልድ መንፈስ ቅዱስ ባላወራ ይሻላል። ጭራሽ በዚህ ድምጽ ላይ አስቢ እንግዲህ ጠዋት ላይ እንዴት ጉርነን እንደሚል ድምጼ ማለት ነው። በጣም ነው ወፍራም የሚሆነው። ለነገር የሁሉም ሰው ነው አይደለ? የብቻ ቀጭን እስኪ ለማመድ ትንሽ ወራ እስካረግ ድረስ የሆነ ሰውዬ ጎረምሳ ከውስጥ ያለ የማንን እግር አሳይተሽ ነው የዘጋብሽ? እንደው ጌታዬ የማንን እግር አሳይተሽ ነው? ስሜት የሚቀሰቅስ ነው ተብሎ እንትን አለ። እኔ እኮ እያስተላለፍኩ ነበረ ላይቭ ዝም ብዬ ስሜት ቀስቃሽ ነው አሉ። ምን አይነት እግር ነው ያሳየው ሰውየው? አረ እኔ ሲጀመር የለውም እኮ አስቀምጮ ስልኩን እኮ የለውም ከቦታው። ከዛ ስመጣ ነው እግሩን በማን ነው እግሩን በልቅጦ ተቀምጠው ነው ምንድነው ታዲያ እንደዚህ ስሜት ቀስቃሽ ምናምን? ስሜት ቀስቃሽ ነው። ግን ቲክቶክ አሁን በጣም እንትን ሆነዋል፣ ጠንከር ብለዋል። ማሮቼ ኮፒ ሊንክ አድርጉልኝ እባካችሁን። በቢቢሲ እየገባሁኝ ደግሞ ጋላሪ ላስሞላ ስለሆነ እባካችሁን ጋላሪንም ከቻላችሁ እዚህ ቤት ያላችሁ እስኪ ባርኩኝ፣ ትንሽ ገፋ ገፋ አድርጉልኝ። ፈጣሪ ይግፋላችሁ። አሁን መንፈስ ቅዱስ ቤቱ ላይ ገብቼባችሁ ጭራሽ የቤታችሁ ሲገርመኝ ደግሞ በየቤት እየዞራችሁ ሙሉ ማለት አጋጣሚ ተገኝቶ ከቀጮ ቤትም እገባለሁ በኋላ ላይ። ከቀጮ ቤትም ካላችሁ መታችሁ ባርኩኝ። የትም ቦታ ስገባ እባካችሁን ያቅማችሁን ጣል ጣል አድርጉልኝ። ጋላሪን አስሞሉልኝ እንዳይወርድ። ደንበኛ ለማኝ ሆነ ሸርከኛ በላይ ስማሙደ የዲቦና አየሽው አይደለ? ቢታ ሞት ፕሌን ትልክላ በፕሌን ብረሪ ድርሻለች እያለች ይመችሽ የታባቱ ሰሊምን እንደሷ ነሽ እንዴ? እንደንትና እንደ ኩኝ ሰሊምማ አንድ ነገር ሲሰጣት የአንዱ ምስኪን ሞዴሬተር አንስታ ትሰጠዋለች። ወይኔ ገባች። አሁን ዛሬ ያንቺ ነው። እኔ ምን አጥፍቼ? መብትሽ ነው፣ ግን እኔ ምንም አላረኩሽም። ኖ ይሄማ ገባሽላት። ሂጅባት ሰሊም ሂጅባት። ይሄማ ቀስ ብላ ነው የገባችልሽ። አታስፎግር እጂ መዝባት ሴትዮ። ኤኒዌይስ እረፍት አድርጉ። እኔም እንትን ልበል በቃ ላይክ ጠዋት መግባት ካለብኝ እንትን ልበል በቃ ውዶች። አሁን ጠዋት ለኛ እኮ አሁን ከስንት ሰዓት በኋላ ማለት 2 3 4 5 6 7 8 9 10 ከ9 ሰዓት በኋላ ተኝቼ አረፍት አድርጊ ቤታዬ። መጣውቶቼ ቻው። በድጋሚ ድርዬ እኔ ፍቅር መልካም ልደት፣ እወድሻለሁ። ሁላችሁም ወዳችኋለሁ። ደህና ደሩ ውዶቼ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው። የቀጣይ ልደት ያላችሁ ደግሞ ንገሩን። እሺ ቻው ውዴ። ድሪ እንኳን ተወለድሽ። ሃፒ በርዝዴይ ማለት ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቤታዬ ሞደው የቆለቢው ገብርኤል ይጠብቅሽ፣ የሰው ሞዴልሽን ያብዛልሽ። በጣም ነው የምወድሽ እናቴ። መልካም ጊዜ ይሆንላችሁ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቤታ ፖሚ የምትልሽ 1000 ሜምበር ይግቡ እንዲያበራ ትልሻለች። ወይ በስመ አብ ወወልድ ወመንፈስ ቅዱስ
የኔ እናት ይቅር በይኝ ማርያም። እንኳን ተወለድሽ ማርያም። እኔ ዝም ብዬ ነው። ይቅር በይኝ እናቴ ልጅ እንኳን ተወለድሽ። ረጅም ጤና እድሜ ይስጥሽ ማርያም። ማዬ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እኔ ወድ ባሉን ይለምን ደሞ ኩይን እናቴ ድሬ ሃፒ በርዝዴይ ማሪ እንኳን ተወለድሽ ይቅር። ቻው በሉ ጋይስ ቤተሰብ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ታዬ እናመሰግናለን። ድሬ መልካም ልደት ይሁንልሽ የኔ ቆንጆ። ቻው ሰሊም ይሽማ ቻው የኔ ማር ጻፈችልሽ። እሺ ማን አትረጃ ቅድም ስትል